በ4000 ብር ከትግራይ የሾለከው ተንቀሳቃሽ ምስል ታሪክ ራሱን ደገመ። ዛሬም የክልሉ እናቶች ልጆቻቸውን ከጉያቸው ለመነጠቅ ተገደዋል። የዚያ ክልል ወጣት ታፋንታው መማርና ተለውጦ ቤተሰቡን መርዳት ሳይሆን የጥይት ሲሳይ መሆን ነው። የትግራይ ወጣቶች ለሌላ ጥፋትና እልቂት ሊማገዱ ከተኙበት ጭምር ተገደው ወደ ጦር ካምፖች እየተመሙ ይገኛል። እናቶች ቢያለቅሱ የሚሰማቸው አጥተው አቅፈውና ስመው የማይጠግቧቸውን ብርቅዬ ልጆቻቸውን በህወሓት ኃይሎች ተቀምተዋል። ህወሓት በመቶ ሺዎች የሚቆጠሩ ወጣቶችን አስጨርሶ ዛሬ የሚረካ አይመስልም። እንደ መካከለኛው ምስራቅ ሁሉ የትግራይ ምድርም ሌላ ጥፋትና አዲስ እልቂት እየተደገሰለት ይገኛል። የዚያ ክልል ወጣትም መማር ሲገባ ህይወቱን በጦር ግንባሮች እንዲገፋ እየተገደደ ነው። ታሪክም ራሱን እየደገመ ይገኛል። አንዲት በ4000 ብር የተረፈች ነፍስ የብዙዎችን ቀልብ ስባለች። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ በትግራይ ክልል የሚሰማውን የወጣቶች የግዳጅ አፈሳና ሌላ ዙር የጦርነት ድባብ በጥልቀት እንፈትሻለን። አብራችሁን ቆዩ። በትግራይ ክልል ባለፈው አንድ ወር ውስጥ ብቻ 30 ሺህ ወጣቶች በግዴታ ታፍሰው ለውትድርና መወሰዳቸው ተሰምቷል። በተለይም ካለፉት 2 ሳምንታት ጀምሮ በወጣቶች ላይ እየተፈጸመ ያለው እስርና ወታደራዊ አፈሳም አሳሳቢ ሆኖ ቀጥሏል። እነዚህ ከገጠራማው ክፍል ከአንድ ወርቅ ማዕድን ቁፋሮ ማዕከል የታፈሱ ሲሆን አንድ ወጣትም ለጠባቂዎች 4000 ብር ከፍሎ እንዳመለጠ ተናግሯል። ባለፉት ጥቂት ሳምንታት በትግራይ ክልል ውስጥ የተጀመረው መጠነ ሰፊ አስገዳጅ ወጣቶች ወታደራዊ አፈሳ በህዝባዊ ወያኔ ሓርነት ትግራይ ህወሓት ዋና አስፈጻሚነት ተባብሶ መቀጠሉን ከክልሉ ሚዲያዎች እየደረሱ ያሉ መረጃዎች ጠቁመዋል። ይህንን የህወሓትን የኃይል እርምጃ በመቃወምና ከአፈሳው ለማምለጥ የሞከሩ በመቶዎች የሚቆጠሩ ወጣቶች በቁጥጥር ስር የዋሉ ሲሆን ከ10 በላይ የሚጠጉ ደግሞ በጸጥታ ኃይሎች በተተኮሰ ጥይት ለህልፈትና ለከባድ ጉዳት መዳረጋቸውም ተረጋግጧል። ድርጊቱን በቅርበት የሚከታተሉ ወገኖች እንደገለጹት የአይነቱ ሰውን አስገድዶ ወደ ውትድርና ማስገባት ብለውም ለህልፈት መዳረግ ዓለም አቀፍ የጦር ወንጀል ተብሎ ሊፈረጅ እንደሚችል ብለውም አደገኛ ተግባር እንደሆነ እየገለጹ ይገኛል። አሳሳቢውን የግዳጅ ምልመላ አስመልክቶ አስተያየታቸውን የሰጡት የትግራይ ምሁርና የማህበራዊ ሚዲያ ተጽዕኖ ፈጣሪ ሸዊት ውዳሴ እንደገለጹት ህወሓት የትግራይ ወጣቶችን በማስፈራራትና በማስገደድ ወደ ታጠቀው ወታደራዊ ኃይል እያስገባቸው ሲሆን ይህ ድርጊት ከፍተኛ የሆነ የሰብአዊ መብት ረገጣ ከመሆኑም በላይ የአንድ ሙሉ ትውልድ መጻኢ ዕድልና የወደፊት ተስፋ በቀጥታ አደጋ ላይ የሚጥል ጥቃት ነው ሲሉ ተደምጠዋል። በአካባቢው የሚንቀሳቀሱ የፖለቲካ ድርጅቶችም በጉዳዩ ላይ ያላቸውን ከፍተኛ ተቃውሞ እያሰሙ ይገኛል። የሳልሳይ ወያኔ ሓርነት ፓርቲ በቅርቡ ባወጣው መግለጫው ህወሓት ከጥቂት ቀናት ወዲህ እያካሄደ ያለው አስገዳጅ ወጣቶች ወታደራዊ አፈሳ ህዝብን ከፍተኛ ጭንቀትና ስነ ልቦናዊ ቀውስ የከተተ በመሆኑ በአስቸኳይ እንዲቆም ጥሪያቸውን አቅርበዋል። ሳልሳይ ወያኔ አክሎም እየተካሄደ ያለውን አስገዳጅ አፈሳ ለማስቆም አስፈላጊ የሆነ የፖለቲካና ዲፕሎማሲያዊ ስራዎችን በቁርጠኝነት እንደሚሰራ አስታውቋል። የክልሉን ወቅታዊ ሁኔታና የህዝቡን እንግልት ያብራራው የፖለቲካ ፓርቲም የኢትዮጵያ ፌዴራል መንግስት በጦርነቱ ምክንያት የተፈናቀሉ ዜጎች ወደ ቀያቸው በአስቸኳይ እንዲመለስ የጠየቀ ሲሆን በክልሉም እንደ ደሞዝና መሰረታዊ የሆኑ የፍጆታ ሸቀጦችን መከልከል ፍጹም ተገቢነት የሌለው ተግባር በመሆኑ በጽኑ እንደሚቃወም በይፋ ገልጿል። በተጨማሪም ህወሓት በቅርቡ መልሼዋለሁ ያለው የክልሉ ምክር ቤት እውቅና እንደማይሰጥ የገለጸው ሳልሳይ ወያኔ ምክር ቤቱ የሚያሳልፋቸው ማንኛቸውም ውሳኔዎች በህዝቡና በሌሎች አካላት ዘንድ ምንም አይነት ተቀባይነት የሌላቸው መሆኑን በግልጽ አሳውቋል። ፓርቲው በትግራይ ነጻነት ፓርቲ አመራሮች መካከል በቅርቡ በተፈጠረ የመሰንጠቅና ያለመግባባት አደጋ ምክንያት ከፓርቲው ጋር ፈጥሮት የነበረውን የግንባር ምስረታ ለጊዜው ማቋረጡንም ይፋ አድርጓል። በክልሉ ሌላ ዙር አውዳሚ ጦርነት እንዳይከሰት በትግራይ ተወላጆች መካከል አስቸኳይ ውይይትና እርቅ እንዲደረግ ጥሪውን አቅርቧል። አገር በቀል የሲቪክ ማህበራት በትግራይ ክልል ስላለው ወቅታዊ ሁኔታ የምርመራ ውጤቶችን እያወጡ ሲሆን ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ድርጅት ለጀርመን ድምፅ በሰጠው ቃለ ምልልሱ በክልሉ መጠነ ሰፊ ግዳጅ አፈሳ እየተደረገ መሆኑን በተጨባጭ አረጋግጧል። የመብት ድርጅቱም በጉዳዩ ላይ ያካሄደ ያለውን ዝርዝር የምርመራ ውጤት በቅርቡ ለዓለም አቀፉ ማህበረሰብ ይፋ እንደሚያደርግ የጠቆመ ሲሆን የደረሱ መረጃዎች እንደሚያመላክቱትም አፈሳው በዋናነት ያነጣጠረው ቀደም ሲል ከውትድርና ተቀንሰው በተመለሱ ታጣቂዎች፣ በቤተሰብ ደረጃ ወደ ትግል አንድም ሰው ባላስገቡ ወገኖችና ወጣቶች በብዛት በሚገኙባቸው እንደ ወርቅ ማውጫ አካባቢዎች ላይ መሆኑን ጠቅሷል። ድርጅቱ እንደገለጸው የዚህ አስገዳጅ ተግባር መነሻ ምክንያት በአገሪቱ ካለው ውስብስብ ፖለቲካዊ ሁኔታ ጋር በቀጥታ የሚገናኝ ሲሆን በተለይም የፕሪቶሪያ የሰላም ስምምነት ወደ መፍረስ ደረጃ መድረሱና በክልሉ የተፈጠረ የጸጥታ ስጋት ዋነኛው መንስኤ መሆኑን አስታውቋል። በፌዴራል መንግስትና በህወሓት መካከል በተካሄደው የእርስ በርስ ጦርነት 600 ሺህ ያክል ሰዎች ህይወታቸውን ማጣታቸውን የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመታት በፊት ሁለቱ ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ የተኩስ ድምፅ መሰማት አቁሟል። ይህን ተከትሎም በክልሉ መሰረታዊ አገልግሎቶች ዳግም ስራ የጀመሩ ሲሆን መደበኛ ህይወትም ቀጥሎ ነበር። በአንድ በኩል ተሰልፈው ህወሓትን የተዋጉት ኢትዮጵያና ኤርትራም ከፕሪቶሪያ ስምምነት በኋላ ሆድና ጀርባ ሆነዋል።
የአማራ ኃይሎችም በምዕራብ ትግራይ ይገባኛል ጥያቄ የሚነሳበትና ምርታማ የሆነውን አካባቢ ተቆጣጥረው በመያዛቸው አሁንም ያለመግባባት ምንጭ ሆኖ ይገኛል። የኢትዮጵያ መንግስት የፕሪቶሪያ የሰላም ስምምነት ከተፈረመ በኋላም ከቀድሞ አጋሩ ከኤርትራና ከአማራ ታጣቂዎች ጋር ጥል ውስጥ መግባቱ ይታወቃል። አገሪቱ ምርጫ ለማካሄድ ደፋ ቀና እያለች ባለችበት በዚህ ሰዓት መንግስት በአማራ ኃይሎች የተያዙ አካባቢዎችን የወደፊት ዕጣ ፈንታ ላይ መፍትሄ ባለመስጠቱ ከህወሓት ጋር ፍጥጫ ውስጥ ገብቷል። ይህም በሁለቱ የፕሪቶሪያው ተፈራራሚዎች መካከል አለመተማመን ያስከተለ ሲሆን የሰላም ስምምነቱም በፍጥነት አደጋ ውስጥ እንዲወድቅ አድርጎታል። በሰሜን ኢትዮጵያ የወታደሮች መሰባሰብ እየተካሄደ መሆኑን የሚገልጹ ዘገባዎችም መሰማት ጀምረዋል። ከዚያ ጊዜ ጀምሮም የተባበሩት መንግስታት ድርጅት በክልሉ ያለውን ሁኔታ በጣም ተለዋዋጭ ሲል ገልጾታል። በወርሃ ጥር መጨረሻ ላይ በአማራ ቁጥጥር ስር ባሉ አካባቢዎች የትግራይ ክልል ታጣቂዎች ለመመለስ ያደረጉትን ሙከራ ተከትሎም ከሀገር መከላከያ ሰራዊት ጋር ለአጭር ጊዜ ግጭት ተከስቶ እንደነበር ይታወሳል። ግጭቱን ተከትሎም የድሮን ጥቃቶች በክልሉ ውስጥ ጉዳት ያደረሱ ሲሆን ወደ ትግራይ ከተሞች የሚደረጉ በረራዎችም ለአንድ ሳምንት ያክል ተቋርጠው ቆይተዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል ጦርነት እያንዣበበ መሆኑን ብሎም ህዝቡ የሚቃጣበትን ጥቃት በመቋቋም ህልውናውን ለማስጠበቅ ራሱን የመከላከል ግዴታ እንዳለበት መናገራቸው ይታወሳል። ለዛም ነው የትግራይ ወጣቶች አሁን ላይ እንዲታፈሱ የተደረገው። ወጣቶች በሰራዊት አባላት ታጅበው የተወሰዱት ሐይቅ መሳል ወደ ተባለ ወታደራዊ ማሰልጠኛ ጣቢያ ሲሆን እዚያም ከተለያዩ አካባቢዎች በግዳጅ የተመለመለው ቁጥራቸው በግምት 700 የሚደርሱ ሰዎች በሁለት ሰፋፊ አዳራሾች ውስጥ ተዘግቶባቸዋል ተብሏል። በዚህ ማሰልጠኛ ጣቢያ ውስጥ ስልጠናውን የሚሰጡ ወታደር አዛዦችም ጠላት ሊወረን ነው፣ ሌላ ዳግማዊ ጄኖሳይድ ሊፈጸምብን ነው የሚሉ ቀስቃሽ ንግግሮችን ለወጣቶች እንደሚያደርጉላቸውም ያመለጡ ወጣቶች ተናግረዋል። ይህም በክልሉ ውስጥ እየተከናወነ ያለው መጠነ ሰፊ የግዳጅ አፈሳ የወጣቶች ዕለት ተዕለት ንግድና የነጻነት እንቅስቃሴ በእጅጉ እያደናቀፈው እንደሚገኝ ካመለጡ እማኞች የተገኙ መረጃዎች ያመላክታሉ። በትግራይ ክልል የወጣቶች ግዳጅ ምልመላ እየተደረገ መሆኑን ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት የገለጸ ሲሆን ድርጅቱ ይህም በተመለከተም ብዛት ያላቸው ጥቆማዎች እየደረሱት መሆኑን ብሎም ድርጊቱን የጦር ወንጀል አድርጎ እንደሚመለከቱ አስታውቋል። ድርጊቱን የሚፈጽሙትም በክልሉ ያሉ የጦር መሪዎችና ህወሓት መሆናቸውን የገለጸው ቅድሚያ ለሰብአዊ መብት ኢትዮጵያ በጉዳይ ላይ አደረኩት ያለውን የምርመራ ውጤት በቅርቡ ይፋ እንደሚያደርግ ጠቁሟል። በክልሉ እስር፣ እገታና የሰብአዊ መብት ጥሰት መኖሩን ተደጋግሞ መነሳቱ ተጠቅሶ በቅርቡ ጥያቄ የቀረበለት ህወሓት የተፈጸመ የመብት ጥሰት አልታየም፣ ወደፊትም አይታይም የሚል ምላሽ ሰጥቶ እንደነበር አይዘነጋም። አሁን የሁለት ዓመታቱ እንደማፈሳሽ ጦርነት የገታው የፕሪቶሪያ ሰላም ስምምነት ከመቼም ጊዜ በላይ አደጋ ውስጥ ገብቷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ስምምነቱ ፈርሷል የሚል አቋሙን አሳውቋል። ለዚህም ተጠያቂው ያደረገው የፌዴራል መንግስቱን ሲሆን የጠቅላይ ሚኒስትር አብይ አህመድ መንግስት እስካሁን በይፋ አስተያየት አልሰጠም። ህወሓት ከ6 ዓመታት በፊት በተደረገውና ለጦርነት እንደ አንድ ምክንያት በሚጠቅሰው ምርጫ የተቋቋመውን የትግራይ ክልል ምክር ቤት ወደ ስራ መልሷል። ምክር ቤቱ ደግሞ የህወሓትን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት መርጧል። ይህ እርምጃም የክልሉን ስልጣን በፕሪቶሪያ ስምምነት አማካኝነት ከተመሰረተው ጊዜያዊ አስተዳደር የነጠቀ ሆኗል። መጋቢት መጨረሻ ላይ በጠቅላይ ሚኒስትር አብይ አህመድ የስልጣን ቆይታቸው የተራዘመው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በይፋ መውረዳቸው ባይገለጽም አስተዳደራቸውን ግን የተቀሙ ይመስላል። እናም በትግራይ ክልል የተለያዩ አካባቢዎች በተለይ በአክሱምና በሌሎች ከተሞች ከቅርብ ጊዜያት ወዲህ በህወሓት የጸጥታ መዋቅሮች እየተካሄደ ነው የተባለው የወጣቶች መጠነ ሰፊ አፈሳና እገታ ከፍተኛ የህዝብ ስጋትና ቁጣን እየቀሰቀሰ ይገኛል። ወጣቶችን ያለ ፍላጎታቸውና ያለ አንዳች ህጋዊ ማዘዣ እያፈሱ ወደ ተለያዩ ወታደራዊ ማሰልጠኛዎችና ይፋ ወዳልሆኑ ቦታዎች የመውሰዱ ተግባር አሁንም እንደቀጠለ ነው ተብሏል። ክልሉ ከነበረበት ጦርነትና ሰብአዊ ቀውስ ሳያገግም አሁንም የነገ ተረካቢ ወጣቶች ለተጨማሪ ወታደራዊ ዓላማ ማገዶ ማድረግ አካባቢውን ይበልጥ ወደ ከፋ ምስቅልቅል ወስዶታል። ይህም ህገወጥ ድርጊት በአስቸኳይ ሊቆም ይገባል። ወጣቶች ወደ ሰላማዊ ህይወታቸው፣ ወደ ትምህርታቸውና ወደ ስራቸው መመለስ አለባቸው። ድምጻችን ለንጹሃን ወጣቶች እናሰማ የሚል የማህበራዊ ዘመቻ ተጀምሯል። ስምረት ፓርቲም የህወሓት ቡድን በትግራይ ክልል በወጣቱ ላይ እያካሄደ ያለውን የግዳጅ ወታደራዊ አፈሳ እቃወማለሁ ሲል መግለጫን አውጥቷል። በክልሉ አዲስ ጦርነት ለመክፈት በማሰብ በወጣቶች ላይ እየተካሄደ ያለውን መጠነ ሰፊ የግዳጅ ወታደራዊ ምልመላና አፈሳ ጥብቆ እንደሚያወግዝ የትግራይ ክልል ዲሞክራሲያዊ ስምረት ፓርቲ አስታውቋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በመግለጫው ላይ ድርጊቱ የፕሪቶሪያን የሰላም ስምምነት የሚጥስ መሆኑን ገልጾ የፌዴራል መንግስትና ዓለም አቀፉ ማህበረሰብ አስቸኳይ ጣልቃ ገብነት እንዲያደርጉ ጥሪውን አቅርቧል። የትግራይ ህዝብ ካለፈው አውዳሚ ጦርነት ሞትና የኢኮኖሚ ውድቀት በኋላ ሙሉ በሙሉ ሳያገግም አንድ የህወሓት ቡድን ወጣቱ ለሌላ ዙር የእልቂት ጦርነት እየማገደ ይገኛል ሲል በጽኑ አውግዟል። ፓርቲው በመግለጫው በመላው ትግራይ እየተካሄደ ባለው በዚያ አፈሳና የግዳጅ ምልመላም ጦርነቱን የተቃወሙ ወጣቶች በተለያዩ ወረዳዎች እየተደበደቡ እየታሰሩና ህይወታቸውን እያጡ ነው በማለትም ድርጊቱን ተቃውሟል። በግዴታ የተወሰዱ ወጣቶችም በማይታወቁ ማዕከላት ተጉዘው ጥብቅ ወታደራዊ ጥበቃ እየተደረገባቸው እንደሚገኝ የልጆቻቸው መወሰድ የተቃወሙ እናቶች ሳይቀር ድብደባና የስር ሰለባ እንደሆኑም በመግለጫው በስፋት አብራርቷል። በግዳጅ ምልመላ ላይ እየተሳተፉ ያሉ አካላት ከድርጊታቸው እንዲቆጠቡ ያሳሰበው ፓርቲው በማህበራዊ መገናኛ ላይ የሚንቀሳቀሱ አክቲቪስቶች ይህን ድርጊት የማጋለጥ ትግላቸውን አጠናክረው እንዲቀጥሉም ጠይቋል።
በግዴታ የተወሰዱ ወጣቶችም ተደራጅተው መብታቸውና የህዝባቸውን ጥቅም ያስከብሩ ሲል ጥሪውን ያስተላለፈው ስምረት የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ የትግራይ ህልውና የማረጋገጥና ህዝቡን ደህንነት የመጠበቅ ኃላፊነታቸውን እንዲወጡም ጥሪውን አቅርቧል። የፕሪቶሪያውን የሰላም ስምምነት በሚጥሱ አካላት ላይ ተገቢውን ተጠያቂነት እንዲያሰፍን የጠየቀው ሲሆን የወጣቶች አፈሳ የጸረ ህዝብ ኃይሎች መገለጫ መሆኑን አንስቷል። ፓርቲው የሻዕቢያ ስርዓት በትግራይ እንዲደገም አንፈቅድም በሚል በመግለጫው አጽንኦት ሰጥቷል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላ ቀር ቡድን ሲል የጠራውን አካል የአፋር ክልልና የጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩሱ ከፍቷል ሲል በተደጋጋሚ ወንጀሉ ይታወሳል። ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና ወደ አፋር ክልሎች እያስጠጋ ነው ያለው ስምረት የፕሪቶሪያውን ስምምነት በይፋ አፍርሶታል ሲልም ከሷል። ተቃዋሚ ፓርቲው በአካባቢው የተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረገውም ኋላ ቀርና የወንጀለኛ ቡድን ሲል የጠራውን አካል ሆኗል። የፓርቲው ፕሬዝዳንት የሆኑት አቶ ጌታቸው ረዳ ከዚህ ቀደም ባደረጓቸው ንግግሮች አጋሮቻቸው የነበሩትን የህወሓት አመራሮች በዚህ ስያሜ ሲጥሩ ቆይተዋል። ፓርቲው በመግለጫውም የቡድን የፕሪቶሪያን የሰላም ስምምነት በመጣስ የህዝባችንን ደህንነት ወደ አደጋ የሚከት የጦርነት ዘመቻ ጀምሯል ሲል ተደምጧል። ቡድኑ ይህን እያደረገ ያለው የግዛት አንድነትንና የተፈናቃዮችን ጉዳይ በምክንያትነት በማንሳት እንደሆነ በመጥቀስም ወቅሷል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛት አንድነት ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ዝግጅቱን ጨርሶ ለህዝብ በቅጡ ሳይናገር የኃይል እንቅስቃሴና ተኩስ እያደረገ ይገኛል ብሏል። የሰሜን ኢትዮጵያ ጦርነት እንዲያበቃ ዋነኛ ምክንያት የተጫወቱት ኦሉሴጉን ኦባሳንጆ በሁለት ዓመታት ጦርነት በመቶ ሺዎች የሚቆጠሩ ሰዎች መሞታቸውን ሲናገሩ ቆይተዋል። የአፍሪካ ህብረት ከፍተኛ ተወካይ በመሆን አሸማጋይ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በጦርነቱ ወደ 600 ሺህ የሚጠጋ ሰው ሳይሞት እንዳልቀረ ተናግረዋል። ኦባሳንጆ ለጋዜጣው በሰጡት ቃለ ምልልስ ላይ በሁለት ዓመታቱ የእርስ በርስ ጦርነት የሞቱ ሰዎች አሃዝ 600 ሺህ አካባቢ ይሆናል ብለው ነበር። ነገር ግን በጦርነቱ የሞቱ ሰዎች ቁጥር ምን ያክል እንደሆነ በእርግጠኝነት መናገር አይቻልም። አንድ የቤልጅየም ዩኒቨርሲቲ ቀደም ሲል ባደረገው ጥናት መሰረት በመቶ ሺዎች የሚቆጠሩ ሳይሞቱ እንዳልቀረም ገምቶ እንደነበር አይዘነጋም። በጦርነቱ ምክንያት የሞቱ ሰዎችን በተመለከተ ሙሉ ቁጥሩን ለማወቅ አዳጋች መሆኑን ጠቅሰው በሁለቱም ወገኖች የቀረቡ ግምቶችን በጥንቃቄ ሊመረመሩ ይገባል ብለዋል። የፌዴራሉን ሰራዊት ካጠቁ በኋላ የተጀመረ ሲሆን ከባድ ሰብአዊና ቁሳዊ ውድመት በትግራይ እንዲሁም በአጎራባች አፋርና የአማራ ክልሎች አድርሷል። በኦሉሴጉን ኦባሳንጆ በተመራው የአፍሪካ ህብረት ጥረት አማካኝነት የኢትዮጵያ መንግስትና የህወሓት ባለስልጣናት አጠቃላይ ሰላም ስምምነት ተፈራርመው ጦርነቱ መቆሙ ይታወቃል። ቤልጅየም ውስጥ የሚገኘው ጌንት ዩኒቨርሲቲ ጦርነቱ ባስከተለው ጉዳት ዙሪያ የተለያዩ ዘዴዎችን ተጠቅሞ ያደረጉት ባለው ጥናት 400 ሺህ ያክል ሰዎች መሞታቸውን ገልጾ ነበር። ለሁለት ዓመታት በተካሄደው ጦርነት በቀጥታ በውጊያና በተፈጸሙ ጥቃቶች ከሞቱ ሰዎች ባሻገር በምግብና በመድኃኒት እጦት ለህልፈት የተዳረጉ በርካታ ሰዎች እንዳሉም ሲነገር ቆይቷል። እንግዲህ ከሞቱ ሰዎች መካከል ከፍተኛውን ቁጥር የሚይዘው ህልሙ ባጭር የተቀጨበት የትግራይ ክልል ወጣት ኃይል ነው። አሁንም ይህ ወጣት ወደ እሳት ሊማገድ ነው። ቀድሞውንም ፈተናዎች የነበሩበትን የፕሪቶሪያን ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃም 3 ሳምንት ገደማ ቢሆነውም እስካሁን ከፌዴራል መንግስት በኩል በይፋ የተሰጠ አስተያየት የለም። ስልጣኑን የተቆጣጠረው የህወሓት ሊቀመንበርና ያዋቀሩት ካቢኔ በአንጻሩ ክልላዊ ውሳኔዎችን እያሳለፈም አመራርነቱን ቀጥሏል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ እንደሚናገሩት አሁን በክልሉ ያለው ሰላምም ጦርነትም ያለውን ሁኔታ የፌዴራል መንግስቱና የክልሉን አስተዳደር ግንኙነት አወሳስቦታል። የፌዴራል መንግስቱም አቋቁሜዋለሁ እውቅና ሰጠዋለሁ የሚለው ጊዜያዊ አስተዳደር ከፈረሰ በኋላ በምን አይነት መልኩ ከትግራይ ክልል ጋር እንደሚገናኝ አይታወቅም ባይ ናቸው። ይህ በመሆኑም ቀድሞውኑ በተወሰነ ደረጃ ብቻ ወደ ክልሉ የሚደርሱ ነዳጅና የተለያዩ መሰረታዊ ሸቀጦች ወደ ክልሉ መግባት የመቀጠላቸው ጉዳይ ጥያቄ ውስጥ እንደሚያስገባ አስረድተዋል። ያ ብቻ ሳይሆን የፌዴራል መንግስት የድጎማ በጀት ጉዳይም በተመሳሳይ የሚነሳ ሌላኛው ነጥብ መሆኑን አክለዋል። የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ መጨረሻ ላይ የፌዴራል ድጎማ በጀት በምን ያክል መጠን እንደተቆራረጠ የሚዘረዝር ደብዳቤ ለገንዘብ ሚኒስቴር ጽፎ ነበር። ደብዳቤው እንደሚያስረዳው ከጥቅምት አንስቶ ወደ ክልሉ መድረስ ከነበረበት 17.1 ቢሊዮን ብር የደረሰው 8.5 ቢሊዮን ብር ያክል ብቻ ነበር። ጠቅላይ ሚኒስትር አብይ አህመድ ግን በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት የፌዴራል መንግስቱ ለትግራይ ክልል የሚመደበው በጀት ለልማት ሳይሆን ለታጣቂዎች እየዋለ ነው በማለት ከሰው ነበር። ህወሓት ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት ተከትሎ ያጣቸውን አወዛጋቢ ስፍራዎች እንዲመለስለት ይፈልጋል። በግጭቱ ወቅት ወደ 1 ሚሊዮን የሚጠጉ ሰዎች ከነዚህ አካባቢዎች ተፈናቅለው በመላው ትግራይ ውስጥ በሚገኙ ጊዜያዊ መጠለያዎች ውስጥ በአስከፊ ሁኔታ ይኖራሉ። ላለፉት 5 ዓመታት እነዚህ ተፈናቃዮች ወደ ቀያቸው መመለስ አልቻሉም። በዚህ ሳምንት መጀመሪያ ላይ የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ከትግራይ ክልል ጊዜያዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ መወሰኑም የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁን ተከትሎ በትግራይ ፖለቲከኞች ዘንድ ቅሬታ ተፈጥሯል። በጦርነቱ ወቅት አሸባሪ ተብሎ የተፈረጀው ህወሓትም እንደ ፖለቲካ ፓርቲ ህጋዊ እውቅና የሌለው ሲሆን ይህም እንዲመለስለት ይፈልጋል። በትግራይ ክልል ለ2 ዓመታት የተካሄደው ጦርነት የጣላቸው ጠባሳዎችና ጉዳቶች አሁን በክልሉ ነዋሪዎች ዘንድ የቅርብ ጊዜ ትዝታ ናቸው። በጦርነቱ የተጎዱና ውድመት የደረሰባቸው መሰረተ ልማቶች አልተጠገኑም። እንዲሁም የክልሉ ኢኮኖሚ ሙሉ በሙሉ አላገገመም።
ከዚህ ባሻገር ስር የሰደደ የስራ አጥነት የክልሉን ወጣቶች ወደ አውሮፓና ወደ መካከለኛው ምስራቅ የተሻሉ ዕድሎችን ለመፈለግ አደገኛ የሆኑ የስደት መንገዶችን እንዲሞክሩም እያስገደዳቸው ይገኛል። እንግዲህ በዚህ ሁኔታ ውስጥ ነው ሌላ ጥፋትና ሌላ እልቂት ለወጣቶች እየተደገሰ የሚገኘው። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።